እንዴት እንደሚሆን ይኸው የእነሱን ድምጽ ሲሰማ ይኸው አንተ ደግሞ እዚህ ጋር ይኸው አዲስ የተወለዳለ እዚህ ጋር ይሄዳል እንዴ ምንድነው ምን እያደረገ ምንድነው ሆስፒታሉ ይሄ ነው ያዛት ምንድነው ያልከው እስኪ ድጋሚ ምን ልትሆኚ ነው እስኪ አንተ ብቻ እንዴ መተማታ አንተ ብቻ እንዴ ቆይ እንዳልመታሽ አንተ ይኸውልሽ ስነ ስርዓት ያዥ በድጋሚ ያሳልፈው ሰጠሽ ስነ ስርዓት ያዥ ተቀያሪ ኩላሊት አግኝተንልሃል እሱን በጎ አድራጎት ነው ብለን ምክንያት እንፈጥርበታለን ገብሽ ማለት በቃ ህይወቱ አደጋ ላይ ነው አሁን ላይ ማለት በቅርቡ በደቂቃዎች ሊሆን ይችላል በሰዓታት ሊሞት የሚችል አይነት ሰው ነውና አውራለ ሬሳውን የሚወስደው አውሬ ነው እዛ ቦታ ወስደን አውሬውን የሚጠቀመው ይበላዋል ያው ታውቃለኛ ስራችን ሰዎችን እንረዳለን ተቸገሩት ለታመሙ ተስፋ ለቆረጡ ሰዎች ማድረግ በምንችለው አቅም እንረዳለን አንተ ደግሞ እድለኛ ነህ በጣም አመሰግናለሁ አረ ችግር የለም አይገባም ይሄ እኮ እኛ ስራ ነው ያው ማለት እኛ በርግጥ አንዳንዴ ያው ሰው ነህና ብዙ ነገር ያስፈልጋል ግን ይሄ ነገር ደግሞ የተገኘልህ ኩላሊት ማለት በነፃ ነው የተገኘው እንጂ አብዛኛው ነገር በሽያጭም በምንም እኮ አለ የሚገኝ ግን ይሄ ደግሞ አንድ ሰው ነውና በመርዳት ፈልጋለሁ ለተቸገረ ሰው ስላለ እሱን ነገር ደግሞ ላንተ መስጠት ስላለበት እሱ ነገር ላንተ አስበን ነው ገብቶናል በጣም እንተለኛ ነኝ አዎ ታሪክህንም ያለው ነገርም ነግሮኛል ስለዚህ አንተ ደግሞ ለዛ ዝግጁ ነህ ማለት ሁለት ኩላሊትህ አንደኛ በጣም ደክሟል አንደኛ ደግሞ ጭራሽ ከነፍ ያደረገብህ ነው ነገረኝ ስለዚህ በቀኛ የምንሰጠው ነገር አለ እኛ ሳይሆን የምንጨርስልን እኛ ማገናኘት ነው ስራችን ገብቶናል ዶክተር አለ ከሱ ጋር ነው የምትሄደው የምትወስድ ልጅ አለች ከሱ ጋር ትወስዳለች እሱ ነው እዛ የሚቀይርልህ ማለት በቅርብ ቤተሰብ ምናምን አለ እንዴ የሉም ማንም ቤተሰብ የለህም ማለት ስለዚህ ብቸኛ ነህ ያው ያለኝ እሱ አንድ ወንድም ማለት ዝምድና አላችሁ ዝምድና የለንም ያው ከእንትን አንፃር ብዙ ነገር ስላደረገልኝ እሺ አይ አሪፍ ስለዚህ ያው ጥሩ ሰው ነው እሱን ጎበዝ ሰው ይረዳል አው ብዙ ነገር ከኛ ጋር መስሎ ለመስራት ተስማምቶ ነውና እንደዚህ አይነት በጎ አድራጎት በጎ ስራዎች መስራት ስለሚያስደስት በቃ ፈቃደኛ ሆኖ እኛ ጋር ለመስራት እንትን ያለውና ስለዚህ ልጅቷን እኔ እጠራታለሁ ትመጣለች ከዶክተር ጋር ትወስዳለች መድኃኒቱ እሱ ጋር ያለው ስትሄድ ሁሉ ነገር ታይዋለህ የተሟላ ማቴሪያል አለው የተሟላ ቃል ነው እዛ ሄደህ መድኃኒቶች አሉ ማለት በቤተሰብም ባይኖርህም እኛ እየመጣን ጠይቀሃለን እዛ ትሪት ያደርጋል ዶክተሩ ራሱ ይንከባከባል የሚያስፈልገው ነገር ካለ እኛ እንልክልሃለን በጣም አመሰግናለሁ ችግር የለውም አንተ ራስን ከቀየርክ በኋላ ሰላም ጤና ከሆንክ በኋላ ታመሰግነናለህ እሺ እና ሐሳብ አይግባሽ እሺ በጣም አመሰግናለሁ ችግር የለም የምትለን ነገር ካለ ሐሳብ ካለ ልታወራኝ የምትፈልገው ነገር ካለ ማውራት ትችላለህ አይ እኔ ምንም የምለው ነገር የለም ያው ቀጥታ ወደ እንትኑ እንገባው ኦኬ እንደዚህ ሻል አይ ማለት ቅር ያለ ነገር ካለ ለምሳሌ አንተ ይሄን ነገር ለማድረግ ምን ያክልኛን እንዳመንከን ሲቀጥል ደግሞ አንተ ማለት እንደዚህ ሊፈጠርብህ ይቻልኩ እንደዚህ ደረጃ ደርስበት ይቻልክበት ምክንያት ምን ታደርግ ነው ምን ልትሆን ማለት ምን አድርገህ ነው በህይወት ውስጥ ለምድር ቤተሰብ የሌለ ያው ሙተው ነው እና እንደዚህም ደግሞ የሆንኩት ካሉብኝ ሱሶች ምናምን አኳያ ሱሰኛ ነበር አሁን እንደዛ ነው ሱስ ውስጥ ነው ያለው አሁን ላይ ኦኬ እሱን ሊሆን ይችላል ታውቃለህ ሱስ በጣም ከባድ ነው በጣም መጥፎ ነውና ማለት ቤተሰብ ሞተ ስትል በልጅነት ነው ወይስ ከነፍስ ካወቅክ በኋላ አይ በልጅነት ነው ያጣቸው እህት ወንድም ምናምን ይላል እኔ ብቻዬን ኦኬ ማለት ያደግክበት ያስተዳደግ በልጅነት ከሆነ ማን ያሳደገ እንዴት ነው ያደግከው እስኪ አስተዳደግን በተወሰነ መልኩ ንገረኝ ያው እዛው ጎረቤት ምናምን ካሉ ሰዎች ጋር ያው በህፃንነት ብዙም እንትን አልኩኝም ግን ነፍስ አቃደኝ ግን ያው እናቴም አባቴም በልጅነቴ በሚባል ደረጃ ነው የሞቱት በምን ማለት ዝም ብሎ ነው የሞቱት ወይስ ድንገተኛ አደጋ አይ በመኪና አደጋ
መኪና አደጋ ነበር። አዎ ኦኬ አንተ እነሱ ጋር ነበር እነሱ እንደዛ ሲሆኑ? አይ አልነበርኩም። ኦኬ እና ማለት አንተ ወደ ሶስት ልትገባበት የቻልክበት ምክንያት ምን ይሄን ያክል ምን አይነት ያው ነገር ብቸኝነቱም ያለው ነገር የምታያቸው ጓደኞች ምናምን ብዙ ነገር ይገፋፋሻል። ያው እንደዚህ አይነት ውስጥ ትገቢያለሽ። ኦኬ ምን አይነት ሱስ ነው ያለበት? ያው ጫት፣ ሲጋራ፣ የተለያዩ ሰዎች መጠጥ። ይሄ ነገር ስታደርግ ገንዘብ ከየት ታገኛለህ? እንዴት ነው ማለት እንደዚህ የምታደርግበት ምንድን ነው የምትሰራው ስራ? አይ በቃ አሁን ምንም እየሰራን አይደለም። እንትን እያልን ከሰው ትጠይቂያለሽ። ትምህርትም አልተማርክም? አዎ ምንም ጭራሽ? አይ ተምሬያለሁ እስከ 8 ተምሬያለሁ። አይ አሪፍ። እንደዛ ከሆነ በተወሰነ መልኩ ታውቃለህ ማለት ነው። አዎ በጣም አሪፍ። ማለት እኔ እንደዚህ ምለው ታሪክ ትንሽ እንደዚህ ደረጃ የደረስክበትን ምክንያት ማወቅ ስለፈለኩና አንዳንዴ እንደነገርኩ ለኛ ስራ ሰው መርዳት ነው። ገብቶሃል? ሀሳብህን ሸር ብታደርገን ግልጽ ሆነህ ብታወራን እኛ በምንችለው አቅም እንድናግዝህ እንድንረዳህና እንድናውቅ ያደርገናል። ሰው እርስ በርሱ ሲተዋወቅ ሲተማመን ነው አይደለ ብዙ ነገሮች እንትን የሚለውና ስለዚህ ጥያቄም ካለብህ ማንሳት ትችላለህ። እደውልላታለሁ ልጅቷ ትመጣለች አሁን። ስለዚህ እስከዛው ድረስ የምትፈልገው ነገር ካለ ጠይቅ። አይ እኔ ምንም እንትን የምለው ነገር የለም። የሚሰማ ስሜት አለ አሁን? ማለት ምን አይነት ስሜት ነው የሚሰማው? ህመም ስሜት ነው? ይሰማኛል ትንሽ። አሁን ኩላሊቴ ብቻ አይደለም ጉበትም ምንም ያመኛል። አይ ስታይ ግን ሰውነት ምናምን ደህና ነው እኮ። እኮ እንደዚህ ስትሆን ምን ያክል ጊዜ ሆነ እንደዚህ መሆን ከቻልክ? ትንሽ ቆየ እኮ ትንሽ ወራት። የወሰድከው መድኃኒት አለ ከዚህ በፊት ማለት ታክመህ ታውቃለህ? አይ ምንም አልታከምኩም። የተባልከው ነገር አለ ማለት እንደዚህ እንደተባልክ በምን አወቅ? ያው አንዴማ በምርመራማ ታውቂያለሽ፣ ግን ያው እንዲህ መድኃኒት የመውሰድ ምናምን ነገር የለም። እንደዛ ካልሆነ እኮ አንተ እንደዚህ ቆመህ ልትሄድ አትችልም። ገብቶሃል አይደለ? ምክንያቱም አንዱ ደክሞሃል፣ አንዱ ጭራሽ ሌላ አድርጎብሃል። እንደዚህ ሲሆን ብዙ አይነት ስሜቶች ምልክቶች አሉ፣ ብዙ ነገሮች አሉ። ስለዚህ ይሄን ነገር አንተ እኮ የታየ ነገር ካለ ለውጥ ከሰውነት ለውጥ ካለ ያው እጅ ማበጥ ምናምን ነው። የእጅ ማበጥ ምናምን ይኖራል አንዳንዴ ጉበት ምናምን ሲታመም። ኦኬ ከዚህ በፊት ሰውነት እንደዚህ ነበር? ያብጥ ነበር ሰውነቴ ምናምን እኮ። አሁን ማለት አሁን ያለበት ውፍረት ምናምን ወይስ ተፈጥሮ ነው ወይስ? ተፈጥሮ። አይ በተፈጥሮ ነው። ከድሮም ወፍራም ነኝ እኮ። እንዴት አልቀነሰም እንደዚህ አይነት ፊል ሲያደርግብህ ምናምን? አሁን እኮ እንደ ኖርማል ነው እያወራኝ ያለው። ጤነኛ እንደሆንክ ነው እያየሁህ ያለሁት። ማለት እንደዚህ አይነት ስሜቶች እያየሁብህ ስላልሆነ ነው። ገብቶሃል? እና ምን ያክል እርግጠኛ ነው? ስለዚህ ችግር የለም። እዛ ሄደን ዶክተሩ ቼክ ሊያደርግ ይችላል። ማለት ጤነኛም ከሆንክም በቀላሉ የምትድንበት መንገድ ካለን ያመቻችልሃል። እሺ በቃ ልደውልላትና ልጥራት። እሺ ሄሎ፣ የት ደረስሽ? እሺ እየደረስሽ ነው? አይ ቆየሽ ማለት እንደደወልኩልሽ መውጣት ነበረብሽ። ልጁ መጥቷል። አንቺ ነው የምጠብቀው። እሺ ቶሎ አፍጥኝ በቃ። እሺ በቃ ልጁም አሁን ያለው ነገር አውርቶኛል። ዛሬም ከዶክተሩ ጋር ማገናኘት አለብሽ። በጣም አሪፍ። እሺ ደረስሽ? በሩ ጋር በጣም አሪፍ። በቃ ነይ ግቢ በቃ። እሺ ነው ደርሳለች። ችግር የለም ሀሳብ አይግባሽ። ግን እንትን አይደለም አያምማ እንዴ? ማደንዘዣ አለው ራሱ ምንም አንተ አይታወቅህም። ሲቀየርልህ ያለው ነገር እንደነገርኩህ ትሪት ያደርገዋል። እዛ ያሉት እኛም ካለ መላክ ያለብን ነገሮችን እንልክልሃለን። እሺ እንዳታስብ። እሺ በጣም አመሰግናለሁ። ያው በጣም እየፈራሁ ስለሆነ። ለምንድን ነው የምትፈራው? ማለት ይሄ እኮ ሰርጀሪውን ምናምን እንዴ መቼስ እንደዚህ በህይወት ቁመት ምናምን ከምትሞት ያለበትን ስቀኛ ተረድት ነው አንተን ለማድረግ እዚህኛ እንትን ያልነው እንጂ የብዙ ሰዎች ህይወትን ታድገው ስንት ነገር ሆነው እያየህ ነው። አሁን እንደዚህ እንትን ብዬ ስላየሽኝ ጤነኛ ነን ስላልሽኝ እኮ ነው። አይ እኮ ሳይክ ምናምን በቃ ስታወራም በቃ ያለው ነገር ሳይክ ምንም እንደ በሽተኛው እንደ ታማሚ ስላልሆንክብኝ ነው። ለእኔማ የታመመ አይመስልም። እንደዛ ነው። ውስጤ ባዶ ሆኗል። በጣም ውስጤም እየታመመ ነው።
ባዶ ሆኗል። አይዞህ በቃ እሺ ሁሉም ነገር ይስተካከላል ምን እንዳታስብ። ያው ደግሞ አንተ በጣም የሚያሳዝን ነው ማለት በጎን እሱ ባይኖር አንተም በህይወት እንደዚህ እሱ ባይኖርልኝማ እስካሁንም አልቆየም ነበር። ራሴን ማየት ፍቻለሁኝ ምናምን ያ ለበጎ ነው በቃ ይኸው ለአንተ ሲል እኛን የሚያገናኘህ እና ምንም ሀሳብ አይግባሽ። እና ማለት የምታወራኝ ነገር ካለ ማውራት ትችላለህ። ሀሳብ ካለ የምጠይቀኝ ነገር ካለ። አይ ምንም ጥያቄ የለኝም። ያው እንደሚያም ለመጠየቅ ነበር በቃ ማደንዘዣ ምናምን ካለ ችግር የለም። ስሜት እኮ ይኖረዋል ህመም ስሜት እኮ ይኖረዋል። ግን ያው ትችላለህ ከመሞት መቼም ምንም ማድረግ አይቻልም። ከመሞት አይብስም እንዴ እኮ እንደውም አንተ እድለኛ ነህ እኮ ለአንተ እንደዚህ ሁራይት መገኘቱ ራሱ ስንት ሰዎች አሉ አጥተው ስንት እየተንከራተቱ በየቦታ ያሉት እና በህይወታቸውም በቃ አጥተው እየሞቱም አሉ። ስንት ሀገር ውጭ ድረስ ሄደው ስንት ታክመው ስንት ብር ጨርሰው ስንት እኔ እንጃ። ያንተ ይገርመኛል። ያንተ እድለኝነት ማመስገን አለብህ በደንብ። እናንተ ባትኖሩልኝማ የኔ ዕጣ ፈንታ እንደዛ ነበር የሚሆነው። እኛም ብቻም ሳይሆን ያው የቅርብ ጓደኛህ አለ እሱ ነው አንደኛ በጣም ላንተ እንደውም ሀሳብ ሳወራው እንደዚህ ስራዎችን ሳወራው እንደው አንድ ጓደኛዬ በጣም የሚያሳዝን ልጅ አለ እሱ እንደውም ብትረዱልኝ ብታግዙልኝ እንደዚህ ያለበትን ሁኔታ አንተ ያለበትን ያንዳንድ ነገር ሲነግረን እኛም በጣም ማዘን በቃ ችግር የለውም ያለው ነገር እናስተካክለታለን። እንደውም አጋጣሚ ደች ላይ ያለ ነገር አለ እሱን አስበን የነበረው ሌላ ነበረ። እሱ አሁን ሞት አፋፍ ላይ ስላለ እርዱኝ ምናምን ስላለ አንተን ለመርዳት ነው የሚያስብነው። ቅድሚያ ስለሰጣችሁኝ በጣም አመሰግናለሁ። ያው አንተ ወጣት ነህ ከዚህ በኋላ ሰርተህ ታገኛለህ ብዙ ነገሮችም ያው መቼም ይሄ ነገር አንተ አንድ ቀን ትከፍለናለህ ብዬ አስባለሁ። እና ህይወትህን አንተ ምክንያቱም አንድ ወጣተኛ ጋር ማጣት ማለት ከባድ ነው ማለት በዚህ ቤተሰብ ማንም ወገን ለሌለው ሰው መርዳት የሚረዳው ወይም ደግሞ የሚረዳው ሰው ከሌለ እኛ ብናግዘው ብንረዳው ገብቶሃል አይደል? እና አንተ እንደዚህ ከሆንክ በኋላ እንደውም ሰዎችን ታግዘናለህ። ሌሎች ሰዎችም ካሉ መረዳት ያለባቸው ሰዎችም ካሉ መርዳት የሚፈልጉ ሰዎችም ካሉ ታገናኘናለህ። ስለዚህ አሪፍ ብዬ አስባለሁ። እኔም ድኜ ብዙ ሰዎችንም እንደናንተ መርዳት እፈልጋለሁ። ግን አብረን እንሰራለን እኛ ጋር ፈቃደኛ ከሆንክ ከኛ ጋር ሆነ ሰዎችን በመርዳት ከኛ ጋር መስራት ትችላለህ። በጣም አመሰግናለሁ። እሺ በቃ እየደረሰች ነው መሰለኝ እና እሷ እንግዲህ ስትመጣ ያለውን ነገር ከእሷ ጋር ነው የምትጨርሱት። ችግር የለውም። እሺ ስለዚህ በቃ ልጅቷ መጥታለች እና እንዳትፈራ እሺ። ግቢ እሷን ሰላም እንዴት ነሽ? ሰላም እንዴት ነህ? ሰላም አለሽ? በጣም ቢዚ ሆኜ ነበረ ለዛ ነበረ። እንዴት ነህ? ሰላም ነህ? ደህና ነህ? ልጅስ ነው እንግዲህ በደንብ ተዋወቁ። እሷነች የምታደርግ ያለው ነገር እንደነገርኩ ነው። እሺ እና በደንብ ተዋወቁ። እሺ ችግር የለውም አትፍራ። የመጀመሪያ ነው መሰለኝ እና አትፍራ። እንደውም እድለኛ ነህ በጣም። ያው እነሱን አግኝቻለሁኝ አሁን ያው ስለዚህ እሷ ናት ከኔ ማለት ከዚህ በኋላ እሷ ናት ትርክ ታደርግም ወደዛ ወደ ዶክተር ወስዳ የምታገናኝህ አብራ ከጎን ሆና ያለው ነገር መድኃኒቱንም ያንዳንዱ ነገር የምትሰጥህ እሷ ነች። በነገራችን ላይ ምንም ነገር እንዳትሰራ ጋር ብትግባባው ነገር የለም እና ተስተካክለሽ ቁጭ በይ እንጂ እሺ። ቀለል ያለ ሰርጀሪ ነው እንግዳ መስል ቀለል ያለ ነገር ነው የምናደርገውና ለምን ምንም ነገር የሚሰራ ነገር የለም። እንደውም ትልኛ ነህ በዛ ላይ ወጣት ነህ ብዙ መስራት የምትችል ሰው ነህ። ስለዚህ ያንተን ህይወት ደግሞ ማትረፍ ለኛ ቀላል ነገር አይደለምና ይሄን ሪስክ ራሱ እኛ ስለወሰዳችን እናመሰግናለን። እኔም አመሰግናለሁ። አንተ እግዚአብሔር ይመስገን ነው እኮ አይዘሽ መጥተሻል። ማን ማለት ነው እንዴ? እና በእግራችሁ ትሄዱ ነው ደግሞ ታውቂያለሽ ማለት የኛ ራሳችን ሰርቪስ እያለ እንዴት አንቺ እንደዚህ ታደርጊያለሽ? ችግር የለውም መሄድ ትችላለህ አይደል? ችግር የለውም ደግሞ ብዙ አይ በቃ ታውቂያለሽ አሁን ያለበትኝ እንዳለ ማለት ብዙ መራመድ አይችልም። ሲቀጥል ደግሞ በታክሲ ምናምን ደግሞ ይከብዳል ታውቂያለሽ። እኛ ለስራችን ታውቂያለሽ እንደዚህ እናድርጋለን። ትንሽ አረፍት አድርግና ከዛ በኋላ ደውይለትና ማለት ነው ለዛ ለባለፈው ልጅ ለሱ ደውይለትና መኪናው ይዞ እንዲመጣ ከዛ ትቀበይዋለሽ።
ገባሽ? እዚህ በሩን ስለሚያውቀው እዛ ድረስ ያስቀምጠውና መኪናውን ይሄድ በቃ አይሻልም? እስከዛ ድረስ ትንሽ ረፍት ያድርግና ከዛ በኋላ መኪና የት ነው ማለት? ኦኬ። አይ በቃ ና ላሳይሽ። አይዞህ በቃ እሺ። ትንሽ አረፍ በልሽ። አንቺ እንዴት መኪና ትኛለሽ? ለደህንነታችን ሲባል ነው መኪና እኮ ያለስኩት። እንዴ ምን ማለት ነው? እና አንቺ ጌታዬሽ መምጣት ነው በታክሲ በእያንዳንዱ ስትንቀሳቀሽ እኔ በራይዝ ነው የመጣሁት። ከዛን አቆራርጬ ግማሽ መንገድ እንትን ኮሮኮንች መንገድ እኮ ነው። ግን ታውቂያለሽ እንደ ይሄን ስራ ስትሰሪ ደግሞ ግዴታ ይኸውልሽ ልጁ ግዴታ ማለት ነው በምን ይዘሽ ልትሄጂ ነው? በዚህ አቋራጭ በኩል በውስጥ ያምሻል እንዴ? መራመድ ይችላል ማለት ነው። ሰው ላይ ይችላል እኮ ሊከታተልሽ ይችላል። ለስራችን ሪስክ ነው። ግዴታ መኪናው መቀበል አለብሽ። እያንዳንዱ ግን ደግሞ ታውቂያለሽ ታርጋው እየተቀየረ ነው። ከለሩ ሁሉ እየተቀየረ መኪናው እኮ ከሳምንት በኋላ እየተሸጠ ነው የሚቀየረው። ምንም እኮ ሀሳብ አይግባሽ። አሁን በቅርቡ ላይ እንደተቀየረው ደግሞ ይሄ ደግሞ ኖርማል ነው። ለደህንነታችን ሲባል አስቤው ነበር። በቃ እሺ ችግር የለውም። አንቺ ምንም ነገር አይገባሽም። በራይድ መጠቀም እንችላለን። ይሄ እኮ ክርክር አያስፈልግም። በዛ ላይ ወጣት ነው መራመድ ይችላል። ደግሞ እኮ ለሱ ራሱ ብዙም ነገር ነው። ግን የሆነ መንገድ ላይ የሆነ ነገር ቢሆንብሽ ስከከል እዛ ድረስ እኮ እዛ ጫካ ወይም እዛ ቦታ ስትደርሺ ምን የሆነ ነገር ቀድሞ የሆነ ነገር ቢሆንብሽ አንቺ ነሽ እኮ ለአንቺ ብቻ ለኛ ማሰብ እንጂ ስንት ሰው ነው ገደል የምትከቺው እንዴ? ማታሰቢ በእኔ ተማመኝ ያልኩሽ እኮ ምን ማለት ነው? የምልሽን ስሚያ። ምን ሆነሽ ነው? ለምን ደግሞ አትሰሚ እኮ ምን የምልሽን ስሚኝ። በቃ እኔ አንቺን እየሰማሁሽ ነው አይደል? እኔም ስሚኝ በቃ። ስለዚህ እምልሽን ስሚኝና አድርጊ ያልኩሽ ነገር አድርጊ። እሺ ቀለል ያለ ዘዴ መፍጠር። ድምፅሽን ቀጥሽ በቃ ድምፅሽን ቀጥሽ። ደግሞ ቀለል ያለ ዘዴ መፍጠር። እሺ ምን ራይድ እንጠራለን፣ እንሄዳለን። ከዛም በኋላ እዚህ ጋር ወራጃለ ብለን ከወረድን በኋላ ውስጥ ለውስጥ መንገድ ያጠራጥርሽ መንገድ የምትሄጂበት መንገድ ልክ አይደለም። አሁን ወደዛ ጫካ መንገድ ወደዛ ገደላ ለዛ ስንት እንደውም እኮ መኪና ቢይዝ እኮ ለደህንነታችን ነው የማይመቸው። ውስጥ ለውስጥ ስንገባ አስቢ ውስጥ እኮ የኛ የስራ መንደረባችን አለ አይደል? እሱ አብረሽ ይመጣ ከአንቺ ጋር ይመጣን። ከዛ ምን ታደርጊያለሽ መሰለሽ? መኪናውን የሆነ ቦታ ታስቆሙና ወክ እያደረጋችሁ ልክ እንደ ቤተሰብ ሆናችሁ እያወራችሁ ምናምን በቃ እንቅስቃሴ ስለሚያስፈልገው እሱን ትሪት እያደረግሽ ምናምን ይዘሽ ትገቢያለሽ። ያ ማለት እዛ ደረጃ ስትደርሱ ምንም የሚያመጣው ነገር የለም ሲጀመር። ገባሽ? ያ ሰው ደግሞ አንቺን ያግዝሻል። በቃ ችግር የለውም። ደውይለት አይሻልም? እኔ ይሄንን አላሰብኩም ነበር። ደግሞ ማውራት እንችል ነበር እኮ በስልክ ራሱ ሰው አለ ምናምን ነገር ስትይ ነው በቃ እንትን ያልኩት። እና እሺ ቆይ እንኳን እንጠይቀዋለን በኋላ ጠይቀውና ቅርብ ነው በእግር መሄድ ትችላለህ ወይ ማን ብለሽ ታወሪዋለሽ። ገብቶሻል? የሚችል ከሆነ አሪፍ ማለት በቃ እያወራችሁ ትሪት እያደረግሽ ምናምን ቀስ እያላችሁ ትሄዳላችሁ። ከዛ ቦታ ስትደርሺ ማድረግ ያለብሽ ነገር ታውቂያለሽ አይደለ? ችግር የለውም። አታስቢ እኮ ስራ አታስቢ አይደለም አታስቢ ብዬ እኮ ቀላል ነገር ለምታውቂ የለ እንደ ከዚህ በፊት ከአንቺ በፊት የነበረችው ልጅ ምን እንዳደረገች ታውቂያለሽ። ከዚህ በፊት ነግሬሻለሁ። ማድረግ የሌለባት ነገር ነው። ሪስክ እኛን አደጋ ውስጥ ልትከተት ስትል መጨረሻ ላይ ተይዛ እኛ ህይወታችንን ግዴታ ለማትረፍ ሲባል ማለት ህይወቷን ያጣችው። ችግር የለውም። እሱ የሰራችውን ስህተት ነው ያልደግመውም አልኩሽ። እመኚ እኮ ጥንቃቄ አድርጊ። ችግር የለውም። እያንዳንዱ ነገር ማስመሰል አለብሽ። ልጁን በቃ ከቀርበሽ እንደ ጓደኛ ማውራት አለብሽ። ችግር የለውም። በዛ ላይ ደግሞ ወጣት ነው መሄድ ይችላል። እዚህ ላይ ከሚከብድ ነገር አይደለም። አዎ ግን አሁን ምንም የሚያውቀው ነገር የለም። ገባሽ? ስለመቀየሩ እያንዳንዱ ነገር ምንም የሚያውቀው ነገር የለም። እሱ ወላዲት መገኘቱና በቃ መዳን ብቻ ነው የሚያስበው። ገባሽ? ስለዚህ ስታመጣልሽ ሰውዬ ሄዷል። አዎ እሱማ ሄዷል። አደረሰ ሄደ። በቃ ከእሱ ጋር ብዙ ነገር አብረን መስራት እንደሚፈልግም ብዙ ጥቅም እንዳገኘን ስለዚህ በጣም አስተማመኛችን ነው። አዎ እንደውም በመጀመሪያ ይሄን ነገር ማግኘቱ ራሱ ትልቅ ነገር ነው። አይገርምሽም? በጣም ነው የገረመኝ። ግን ማለት እንዴት አድርገሽ ነው የምትሰጪው? ማለት ያስበሽበታል አይደለ? እስከዛ እንደምታደርጊው ነው ወይስ የተለየ ሀሳብ አለሽ? እንደዛው ነው እንጂ ይሄ ጊዜ ማባከንም አያስፈልግም። በዛ ላይ ደግሞ ደክሞኛል። ብዙም እንትን ፕሮሰስ አናበዛ ቶሎ እንደውም እስከዛሬ ድረስ ምንም ነገር ስላላገኘ አዟችን አሁን እኮ ሰሞኑን ምንም እየሰራን አይደለም። ሰሞኑን እየሰራን ስላልተገኘም ስለዚህ ወጣት መሆኑም እንደውም በዚህ አካባቢ ለነሱማ አሪፍ ነው በጣም። እኛ ራሱ ስራችን ቅዝቅዝ ብሏል። አሁን ላይ ሰሞኑን በቃ ትንሽ ጊዜ አናባከን ቶሎ ይዘን እንሂድ። እሱም ቆይ አረፍ ይበል ብዬ እኮ ነው ስላመመው ትንሽ መለስ ይበልለት። ሲመጣ ደህና ነበረ። ያው ስለተንቀሳቀሰ ምናምን ትንሽ አደከመው መሰለኝ ምናምን ተደራርቦበት ይሆናል። አዎ እንደዛ ሊሆን ይችላልና ትንሽ ፀሐዩም ትንሽ ቀነስ ይበል ብዬ እኮ ነው። ይሻላል። እና እንዴት ነው ማለት ቆይ ዘንድሮ
ማለት ሰሞኑን አይተሽ ታውቂያለሽ? ሄደሽ ነበር ቼክ አላደረግሽው? ሰሞኑን ሄጄ አላውቅም፣ ግን የሄዱ ሰዎች ነበሩ። ምንም ነገር ስላላገኘ መልስ የለም ማለት መልስ የለም። አዎ እባክሽ እነሱ እኮ ካላገኘ ካልበላ ምንም አይነት ህይወትሽን ራሱ ምንም ነገር ጠይቀሽ ምንም ነገር አታገኝም። ሲጀመር እኛ ራሱ በስነ ስርዓት ህይወታችንን መኖር እንችላለን። ኧረ እንዴት ብለን እንችላለን? በዛ ነው ሰሞኑን ስላላገኘን ቅዝቅዝ ያሉ እርግጠኛ ነኝ ይህን ስራ የሚያመጣው ራሱ ነው። ስለዚህ በቃ ከዚህ በኋላ እንደውም ስራችን ራሱ ከኛ ጋር ነው እኮ ከኛ ጋር ስለሆነ እሱ መንፈሱም እኛ ጋር ስለሆነ ገብራችን ብቻ እንገብራ። አዎ እንዴ ደግሞ ወጣትነቱ አይተሽው ነው አይደል? በደንብ ስለዚህ በጣም እንደውም ደስ እያለው ነው። የሆነ ነገር ይበረግድልናል። ታያለሽ ሰሞኑን የባለፈው ልጅ አይተሽው ነው። የባለፈው ወጣት ራሱ እንደዚህ ሆነ አይደል እንዴ? ሳምንት እኮ ምንም ስራ ሳንፈታ እኮ ነው ስንት ሰው እንትን እንደተገበረ አይተሻና ሆስፒታል ራሱ ነው ስንት ሰው እንዳገኘኝ ያን ሁሉ ቃሉን ታውቂያታለሽ? እንትን ላይ ጎዳና የምታነሳቸው እነዛ ልጆች እሷ ትንሽ ቀዝቀዝ ያለባትኝ ማለት ሰዎችን ለማሳመን አንደኛ ቤተሰብ ምናምን የሌላቸው ምናምን ለማግኘት ትንሽ ውስብስብ ብሎባት ነበረ። ግን ሆስፒታል ላይ አቅም የደከሙ አይተሽና ስንት ሰዎች ነበሩ። እነዛ ሰዎች እንኳን ራሱ ተደጋገሙ። ይሄማ በቃ እንዳለ ስታይ እኮ ጤነኛ ነው። የታመመ አይመስልም። በጣም ጠንካራ ነው። እንዳለ ስታይ ከታመምኩ ምን ነገርሽ? ወር ምናምን ይሆነኛል ማለት ከእንትን ካለኝ ካወቅኩኝ እንደዚህ መሆኔን ካወቅኩኝ 1 ወር ሆነኝ። ግን በቃ አልፎ አልፎ ስሜቱ ይሰማኛል። ግን በቃ መድኃኒት እየወሰድኩ አይደለም። በዙሮ ቤተሰብ የሚባል የለውም። ከዛ ደግሞ ማለት ነው ይሄ ያመጣው ልጅ ማለት እሱም ደግሞ ማለት የቅርብ ጓደኛው ልጅ ነገር ረድቶት እንደነበረ የነገረኝ። ስለዚህ ምንም በቀኛ ጋር የሆነ ነገር ቢፈጠር የሆነ ነገር ህይወቱን ቢጠፋ ምንም ቢልም ማንን ጠያቂ የለንም። ገባሻ? እንደውም አሪፍ ነው። የሚረዳው አይነት ከሆነ ታዲያ እንዴት አሳልፎ ሊሰጠው ግን ይሻላል? እኔ እንጃ አላውቅም። ገንዘብ ነው ታውቂለ እንዴ? ሰው እኮ ለገንዘብ ያደርገው ነገር የለም። በጣም የገረመኝ እኛ ሲገባንብን ታውቂለ እንዴ? ከየት ተነስታ እንዴት እንደነበረ እኛም እኮ እንደዚህ እንሆናለን ብለን አላሰብነው ማለት ግን ገንዘቡ ስናገኝ ብዙ ነገር ስንቀየር ነው። ስለዚህ በቃ አሁን ጊዜ ያነፍጅ የሆነ ነገር ካመፈጠሮች ተጥራውና እንሂድ አይደል? አይሻልም? ትንሽ ቀለል አለ። በቃ አሁን ይሻላል። እሺ በቃ እንሂድ። አዎ እሺ መራመድ ይችላል። እንትን ነው ለእንቅስቃሴ ስለሚያስፈልግ የደም ዝውውር ምናምን ጥሩ እንዲሆን በእንቅስቃሴ መሆን አለበት። ምክንያቱም አሁን ዴልክ ነው የሚቀየርልህ። ስለዚህ ያለው ነገር እሰጣችኋለሁኝ ይዘሽ ሂደሽ እዛ እንትን ታያለሽ። እንደውም ዶክተሩ ጋር ትናንት ሰጥቼዋለሁ ልኬዋለሁ ኩላሊቱን እሱ ጋር ነው ቀንታም ታስቀይሪለት ችግር የለውም እና እንዳታስብሽ እና በቃ ተነሱ አቀጣጣውሽ ትሪት አድርጊው በቃ አብራችሁ ሄድ እንዴ? አዎ አይሻልም? እንደዛ ይሻላል? አዎ አብራችሁ በቃ ወጣችን ጋር የምትሄዱ አብራችሁ ሄድ ይሻላል። በቃ ቆይ ስልክ ያዝሽ ትንሽ ደከመኝ። አይዞህ በቃ ለእንትን እኮ ነው ለመድኃኒቱ እንቅስቃሴ በጣም ስለሚያስፈልገው ነው። በነገራችን ላይ እና እንጂ በዛኛው በኩል እኮ መሄድ እንችላለን። ቤት በዛኛው በከተማ መሄድ እንችላለን። ግን ለአንተ እንቅስቃሴው መድኃኒቱ እንዲሰራ ነው። ገብቶሃል? እሺ። እና እንዳታስብሽ። አይዞህ መንገድ ለአንተ ይጠቅምሃል እንጂ ወዳሁን ወዴት ነው የምትወስጂኝ ታዲያ? ቆፍጠን በል እንጂ ምንድን ነው ወዴት ነው የምትወስጂኝ? እንዴ እንትን እኮ የግል ዶክተር ስለሆነ ወንዝ እኮ ነው እዛ በሚታይ ፊት ለፊት ህንጻ የለም እሱ ጋር ነው። ደርሰናል ምንም እንዳታስብ። እሺ አይዞህ በቃ አይዞህ ደከመክ እንዴ? እስኪ ያዥ በጎን ደግፋግሽ። አይዞህ አትፍራ። ደርሰናል እና ምንም ሀሳብ አይግባሽ እንዴ። እኛ ሴቶች አይደል እንዴ? ምን የሚያጠራጥር ነገር አለ? አንተና ምንህና አይደል እንዴ መጣና? መቼስ እኛ ምን እናደርግ ይመስላል? እኛ ሴቶች ነን እኮ በቃ ምን እኛን እንደውም አንተ መፍራት ያለብን ጉዳይ የለም። ደርሰናል። እቺ ጋር ትንሽ አለፍ ብለን እንውጣ አይሻልም? የት አለ? በዚህች እንውጣ። እቺ ዳገቷ ደግሞ ቆንጆ ነች። እንቅስቃሴ የደም ዝውውር ጥሩ እንዲሆን ነው። እንዴ ወዴት ነው የምትወስዱኝ? ምንድን
ምንድነው ፈርታ ነው እንዴ? አይደለም የባህላችን ጋር ነው እንደምትወስድ። ኧረ እንደዛ አይደለም እንዴ ተብለና ነው ጫካ። ኧረ ይሄም ጫካ ነው የምታወራው እንዴ? ይሄን ሰፈር አታውቀውም ከዚህ በፊት? ና ይሄን ሰፈር አታውቀውም? ቤቱ ጋር ነው የምንሄደው። እንዴ ምን ማለት ነው? በዚህ ሚት አይደል እኮ በዚህ እንወጣና ይሄ መውጣት አይቀርም አይደል? እዚህ ጋር እንወጣና በዛ እንሻገራለን። አይሻልም? ዘገን ቤት አይ እዚህ ነን። ቤት ልውጣ በዚህ ልጅ እሺ ለዚህ ነው ከፍት ቅደም ይስከን እስቲ ቆይ እኔ ላሳያችሁ መንገዱ እሺ እሺ አይዞህ እንደ ቆፍጠን ነበር ወንድ አይደል እንዴ አንተ ምንድነው አይዞህ እንዳትወድቅ አንቺ በምን ቦታ ነው ይዘሽ ነው የመጣሽ? በዛኛው ቤት ነበር እኮ በቃ ይኸው አለቀ። ምን አይነት መንገድ ነው? መንገዱ ይኸው እንዴ መሻገር የለም እኮ ደርሰናል። በቃ ቤት በዚህ ቤት በሳል ለምን ነው? ቆይ አንዴ ስልክ ልደውልለት። በቃ እሺ ደውልለት። ዝም መሆኑን ነው። በቃ እሺ ችግር የለም። ይሄ ምንም የሚያስፈራ ነገር የለም። ምን ነው እንደ እያላበህ እኮ ነው። እያመመኝ ነው። አይዞህ በቃ አይዞህ በቃ ስሚ በቃ እንዴ ምን ሆነሽ ነው? እዚህ ጋር ተባጫ እንትን ነው ቅጣሉ። በቃ እዚህ ኖርማል ነው። አሁን እዚህ ምንድነው እኮ እንሂዳ ወደ ሆስፒታል። እንዴ ምንድነው ምን እያደረገ ምንድነው? ሆስፒታሉ ይሄ ነው። ሆስፒታል ብለው ይሄ ነው ሆስፒታሉ። የምን ሆስፒታል ነው? እናንተ ነው ማነሽ? ከየት መጣ? አንተ ምንድነው የምታው? ምን እየሰራህ ነው ያለው እዚህ? ምን እየሰራው እንደሆነማ እያሳየሁሽ ነው። ና ሳይ ምንድነው ማለት ምንድነው? አልገባኝም። የምን ሞራልን ታወራኛል? ኖሮ ነበር እየሰማሽ ነው እንዴ? አልገባኝም። ምናምን አልፈልግም። አንተ ከተስማማህ አንተ ነው እንደመጣኸው። እኔ ከሌባ ጋር መስማማ ሰው ነኝ ማለት አልገባኝም። ከሌባ ጋር መስማማ ሰው አይደለም። ማን አንተ? እንዴት ማን ነው? ይሄ ልጅ ማን ያመጣው? እሱ ነው ተስማምተን እኮ ይሰራል። ብዙ ነገር ያደረገልኝ ሰው እና ማለት ብዙ ነገር በቃ ህይወቴን የቀየረው ሰው እሱ። አልገባኝም። አንተ ደግሞ ምን እያልክ ነው ያለው? ስለዚህ ምንድነው እያረግሽ ያለሽው? አይልህ እዚህ ጋር ዶክተሩን ይቀበላችኋል ይዛችሁ ይመስላል ይዘሱ። አረ ለዛ ነው እዚህ ዳገት ጫፍ ላይ አርጋችሁ የምታወሩት። ምን ማለት ነው እንዴ? ለእንቅስቃሴ ማድረግ አለበት ግዴታ። ስፖርት እንቅስቃሴ አሪፍ ነው። እዛ ጋርም ይኸውልሽ የተጣለ ሰው አለ አይደለ? ያም ማን እንደጣለው እናንተ ናችሁ የምታውቁት። አንዴ እናውራን እናንተ ስለምንድን ነው የምናወራው? ማለት ብቻችን እናውራ። በመጀመሪያ እናንተ ብትፈቱ ይሻላል። አንዴ ብቻችን እናውራ። ይሄ በነገርሽ ላይ ስትመጡ ስታወሩ የነበሩት ነገሮች ሁሉ እዚህ ላይ ናቸው። ምን አወራን? እሱን እኮ ቆይ እናንተ እናውራሽ። ምንድን ነው ማለት ምን እያልክ ነው ያለው? እንዴት እናንተ ተስማምታል እንዴ? እኔ ከሌባ ጋር መስማማ ሰው አይደለሁ። እየካድከኝ ነው? መካድ ሳይሆን ትክክለኛው ነገር ያለው ነገር ሁሉ አሳውቄ ነው አይደል? ልጅን አሳልፈን ሰጠኝና እንዴ መጀመሪያ ትክክለኛ ማስረጃዎች ኮሚሽን ሰጠ ነው አይደል? ስለዚህ አንተ ያንቺ ኮሚሽን ታስረሽ ትጠየቂበታልሽ። እየሰማሽ ነው ማለት እኔና ታስረሽ ማለት ምን እያልከኝ ነው ያለው? ለሰራሽ ስራ እንሸልምሽ። ስነ ስርዓት ዘውራኝ ማን ጋር እያወራን ያለው እንዴ? እየካድከኝ ነው? ምን እያልከኝ ነው ያለው? ስነ ስርዓት ይዝ። እሺ ቪዲዮ ስለያዝሽ ላንቺ የሰጠሁሽ ኮፒ ሚሞሪ ባዶ ነው። አየሽ ይሄን ያህል ጅል ነው። አንቺ እንዳልመታሽ ይኸውልሽ፣ ስነ ስርዓት ያዥ። በድጋሚ ያሳልፈው ሰጠሽ። ስነ ስርዓት ያዥ። እኔ ከሌባ ጋር የምደራደር ሰው አይደለም። ምን ያልከው? እስኪ ድጋሚ ምን ልትሆኚ ነው? እስኪ አንተ ብቻ እንደምትማታ አንተ ብቻ እንደ ቆይ ሰማኛለህ። አንተ ምንም አታመጣ ምንም። ከዚህ በኋላ ተስፈራ እንዳትሞክር። ካሁን በኋላ ብትነኪኝ እማረግሽን እኔ የማውቀው። ስለዚህ ስነ ስርዓት ማን ነው አንቺ? ሰማኛለህ። እኔ አንድ ነገር አደርጋለሁ ማለት ነው። ህይወት እጅ ላይ ነው ያለው። ሰማኛለህ። ይሄ ምንድነው የስራ ባንደረቦች ከኋላ አስከትሎ የመጣችሁ ሰዎች ምናምን፣ አንተም ከኋላ ሰው እንዳለ ሁሉ እኔም ከኋላ ሰው አለ። ሰማኛለህ። ስለዚህ አሁን ይኸውልሽ ይሄ ቦታ በጣም ነው የሚሸተው፣ በጣም የሚያስጠላ ቦታ ነው። ሌላ ቦታ በስነ ስርዓት ቁጭ ብለን መነጋገር ነው። በጣም ደስ ብሎ ነው። ገባህ? አዎ በጣም ነው እንወደውኛ። ይሄን እየሰማ ነው አይደል? በጣም ነው ቦታውን የሚወደው። አዎ በጣም ነው ደስ የሚለው። ዋው በጣም ነው ደስ የሚለው። ሽታው ራሱ እንዴት ነው ደስ የሚለው እባክህ። እንዴ ማስክ አድርገህ እንዴት አንተ ሲጀምር ማስክ ነው የሚሸተው? እኔ ነኝ የተዳደርኩት በዚህ መተዳደሪያዬ ነው። ሰሚኛለህ? ወይኔ
አንቺ እንዳትሸነፍለት እንደውም አንተ ነው እዚህ ጋር ለውሬ የምሰጠው የኔ አረይልኝ እኔ ለውሬ ልሰጠኝ ነው አንቺ ስሚ ልቀቀኝ ስሚ ምንድነው የምታደርገኝ ስነ ስርዓት እንደውም ራሱ ይመጣል እንደውም እንደስካው እንደውም ዝም እንዳላለቀ እዚህ ጋር ነው መከተል ልጁንም ወሰደው መሰለኝ አይደል የኔ ወይኔ ምንድነው የተፈጠረው ልጁም የለም ምንድነው መቼ አምጥተሽ ነው አንቺ ነሽ ያመጣሽው አንቺ ነሽ ያመጣሽው እርግጠኛ ነሽ በቃ ለዛ ነው እኮ ድምጽ ጣፋ ለምን እስካሁን ዝም ያወጣው እኔ ድሽ ለማንኛውም ወደ ህግ ቦታ አንቺም የትም አልሄድም እኔ ተባባሪ እኔ የሌባ ተባባሪ የሌባ ተባባሪ አይደለም እውነት የሚያወጣ ሰው እውነት የሚያወጣ ሰው አንቺ ያናገርኩሽ ነው እኔ ነኝ አይደል ማናገርሽ እና ምንድነው የምትለኝ ድጋሚ ዱላ ፈልገሽ ነው ዱላ ልትመታኝ ገፍትሬ እንዳልከትሽ እዚህ ጥራስ እኔማ ያቀኛል እኮ አይበላሽም አይበላኝም ለምን ይበላኛል እኮ ኮንፊደንሳችሁ ነው ግርም የሚለኝ እኮ ያቀናም በደንብ ነው እኛን እኮ የተከታተለ ያንዳንዱ ነገር የምናደርገው ነገር ሁሉ መንፈሳችን ነው የምታበሉት የምትቀልቡት እናንተ ስለሆናችሁ እኛ ነው ማለት ምንም ያረጋችሁ ያንዳንዱ ነገር እንትን ምንድነው እንደቆይ ዘጋ ያለው ምንድነው ናስቲ እኔ እኮ ግራም ያገና እንዴና አሳይልኝ ይኸው እንዴት እንደሚሆን ይኸው የነሱን ድምጽ ሲሰማ ይኸው አንቺ ደግሞ እዚህ ጋር ይኸው አዲስ የተወለዳለ እዚህ ጋር ይሄዳል እዚህ ጋር ዛፉ ስራ ይተሻል ወይኔ እኔ አንቺ ጸባይ እኮ የሆነ እስካሁን የሆነ ጭቅጭቅ እየሰማሁ እንኳን ዝም ነው ያሉን እናንተ እኮ ቦት ተማምናችሁ እኔ ከዚህ ቦታ ላይ ነኝ ነይ እንደ ወጣሻት ትወርጃታለሽ እናጊ እኛ ዋጋችንን እናግኝ እኮ እናግኛልንሽ እኮ እኛ ዋጋችንን ለማግኘት ተዘጋጅተን የመጣን ሰዎች ነው ይሁን አሁን ሰው ተገኝቶ ሊሰጥ አይደለ እሺ እሷን ይዛት ሂድ አንተ ነይ አንቺ ይዛት ሂድ ስፈልጋት ታመጣታለህ ምንድነው እየሰራሽ ያለሽው አንተ ጋር ስንት ነገር ተናጋግረን ስንት ነገር አውርተን ምንም አይነት ነገር ከኔ ጋር ንግግር ምናምን የለሽም ማለት ነው እዚህ ቦታ መጥተህ አንተ የሆነ ነገር ማድረግ ካልቻልክ ይኸውልህ ከጀርባ ሁሉ ነገር ይሳካልኛል ብለህ የምታስበው እያንዳንዱ ይበላሽብሃል ምን አለች በለኝ ነገር ብዙ ነገር የምታጣው ዘገየሽ እንደውም እዚህ ጋር መንፈሱ እስካሁን አንተ ጋር እየሰራ ነው የሚሆነው ወስማ እኔ ላይ ምንም የሚሰራበት አቅም የለውም ተዋክ የመጀመሪያው ነገር እመነግርሽ ነገር ከናንተ ጀርባ ሰው እንደነበረ ስለማቅ ያን ሰው ለማግኘት ደግሞ ካንቺ ውጪ ምንም አማራጭ ስለሌለ አገኘኋት ጓደኛሽ አረ እየተጠቀምክብኝ ነበር ማለት ነው በስነ ስርዓት እና እኔ አንተ ወጥመድ ነኝ በስነ ስርዓት አንተ ምን ሰው ነው ይኸውልሽ ክብር የሚወድልሽ ከሆነ ክብርሽን ይዘሽ ቁጭ በይ ሰምተሽኛል አይደል ለሁለተኛ ጊዜ እንድትሸውደኛለህ ሰባቴም እሸውድሻለሁ ማንነቴን በደንብ ያወቅሻል እየሰጠው ቀብስ ያን ሁሉ ገንዘብ የምን ገንዘብ ለተጎዱ የሚሆኑ ሰዎች በአጠቃላይ ይሰጣል እናንተ በዙሪያቸው ሆናችሁ ቤተሰብ አንተ ሌባ ነህ ለስራዬ ለምን ብለህ ያን ጉቦ ከበላ በኋላ የሆነ ቀብድ ከበላ በኋላ መልሳ አሳልፈኛል ልትሰጥ ማለት ነው ገንዘብ የምትፈልገው ነገር ስላገኘ ለምን አትከሽኝ አይ ለኛ ገንዘብ ምንም አይደለም ገባ ኩሰሩ ከተቀመ ግን አንተ ብዙ ነገር ህይወት እንደሚያሳጣ እየነገርኩ ነው አንቺ ከዚህ በኋላ ምንም አይነት ገንዘብ አይኖርሽም ገብተሃን መንፈሱ አንተ ላይ አድሯል ሰማኛለህ መንፈሱ አንተ ጋር አድሯል እዚህ ቦታ ደግሞ የመጣ ሰው የሆነ ነገር ማድረግ ካልቻለ ህይወቱ መስቀልቅል ነው የሚለው ገባ ስለዚህ አሁን ማድረግ ያለብህ ነገር አድርግ ምን ሐሳብን ቀይር ምን ብዬ እዚህ ያለ ሐሳብ መቀየር አለብህ ካልሆነ ነገር ህይወት የምታሳጣው ላይፍ አለ አይደል የራስ የሆነ ነገር አለ የለኝም እኔ ላይፌ ህዝቤን ማገልገል ነው አሁንም ተመልካቾቼ እናንተን ማገልገል ነው የኔ ላይፍ ስለዚህ እነሱ ማገልገል ከሆነ አንተ የሆነ አካል ጉዳተኛ ወይ ልትሆን ትችላለህ ወይ ስራን ታጣለህ የሆነ ወይ ልታብድ ትችላለህ የሆነ ነገር መሆን እንደዚህ ያ ነገር ከመሆኑ በፊት አንተ የሆነ ነገር እኛ ጋር ተስማምተህ ስራ መገበር ላለበት ራስ መጥተህ እንደውም እዚህ መገበር አለብህ እሺ ውሰዷት ሂጂ አንቺ ወሬ ነው የምሄደው እኮ ተስማማን ያልኩ ነው ስለምን መስማማት ነው የምትወር ሂጂልኝ ሂጂ ጥራት እሷን ጥሩልኝስ
ምንድነው እየሰራሽ ያለሽ? ስራ የኛ ስራችን ነው፣ ቢዝነሳችን ነው፣ ጥቅም የምናገኝበት። ስለዚህ ስራ ነው ብለሽ በሙሉ ልብሽ ታወሪዋለሽ? አዎ ስራዬ ነው፣ እየተከፈለኝ እንጀራ እስከበላሁበት ድረስ ስራዬ ነው። ሰው አሳልፎ ለአውሬ መስጠት ስራ ሆኖ ነው? አዎ አውሬዎችስ ቢሆኑ እነሱስ ቢሆኑ ማን አላቸው? አረ ወገን ወዴት እየሰማ ነው? እኔ በቃ መተዳደሪያሽ ስለሆነ ስራ ነው። ስራዬ ነው መተዳደሪያዬ። ቅድምም እዚህ ጋር ወድቆ ያየነውን ሰውዬ አንቺ ነሽ ያመጣሽ? አዎ እኔ ነኝ ያመጣሁት። ምክንያቱም መኖር አለባቸው። ያለ እነሱ እኛ ህይወት የለንም፣ እነሱም ያለኛ ህይወት የላቸውም። ምን አይነት ጭካኔ ነው ግን? ምንድነው? ቆይ ማለት ጭካኔን ያልከው ለኛ ስራችን ነው። ጭካኔ የምትለው እኛ ጭካኔው ያልታየንም። ምክንያቱም ገንዘቡ ተከፍሎን እስከሰራን ድረስ ጭካኔው አይታየንም። በሽተኛ ነው ብለህ ነው ያመጣው አይደለ? ስለዚህ ቀፎ ነው ያመጣው። ቀፎ ደግሞ እንጠቀምበታለን እንጂ ምንም አናድርገው። የሰው ቀፎ ነው ነው? አዎ የሰው ቀፎ። አንቺም ነገ እንደዚህ አይነት አጋጣሚ እንደሚያጋጥምሽ ታውቂያለሽ? አላውቅም። ስለዚህ ትሰሪያለሽ፣ ደረትሽን ነክተሽ በጣም እየፎከርሽ ነው ስራዬ እያልሽ። ስራዬ ነው። በህግ እንደሚያስጠይቅሽ አታውቂም? አላውቅም። አታውቂም? ብር ስላለሽም ብትታሰሪም ትወጫለሽ። እወጣለሁ። ስለዚህ እኔ እጅ ገብቶ ደግሞ የሚወጣ ሰው የለም። እና ያለን እንግዲህ ይሄንን ላስረግጥልሽ እፈልጋለሁ። ሌላ አለ ቀረ የምትይው ነገር ካለ አሁን ንገሪ። ምንም የለም፣ የቀረም ነገር የለም። ከኛ ምንም አይነት ማስረጃ ማግኘትም አትችልም። የለም ማስረጃ? እሱን ህግ ቦታ ሄደሽ መናገር ባለብሽ መንገድ ትናገሪያለሽ። እኔ አሁን ካንቺ ጋር እዚህ ጋር የምጨቃጨቅበት የምነታረክበት ሰጣ ገባ ውስጥ የምገባበት ምክንያት የለም። እጅ ከፍንጅ ምን ስታደርጊ እንደነበረ ሁለታችሁ እሷ ቤት ውስጥ ቁጭ ብላችሁ ስለሱ ስታወሩ የነበረውን በአጠቃላይ ማስረጃዎች ስላሉኝ አንቺን ወደ ህግ ነው አሳልፈ ነው ጀመር። አንተ እሷን አሳልፎ ለመስጠት ምንድነው ያነሳሳ? ስራችሁ ስራችን ማለት እኔ አሁን ከሷ ጋር ተስማማት ማስተካከል እኮ ይቻላል። እናንተ የምትሸነፉ አይነት ሰው አይደላችሁ። እኔ እንዴት እንደሆነ አላውቅም፣ ብቻ ግን የምትሸነፉ አይነት ሰው ስላልሆናችሁ ያላችሁ ቼን በጣም ረጅም ነው። በእናንተ ምክንያት በጣም ብዙ ሰው እየተሰቃየ ነው፣ እየተንከራተተ ነው። እኔ ምን ላድርግ? እናንተን መጨረሱላ አልተቻለም። አሁን ደግሞ አዲስ አንቺ መጣሽ። አንቺ ምን እንደምታረጊው ሬሳ አምጥተሽ ለዚህ ለአውሬ ትገብሪያለሽ። ምን ማለት ነው? ያዛት ያዛት። አይገርምም? እኔ እየነገርኩሽ አሁን ወዴትም የምትሄድበት ነገር የላትም፣ ግን ለማምለጥ እየሞከረች ነው። በቃ እንደራደርና እንዝጋው። በምንድን ነው የምንደራደረው? በቃ ክፍያችሁን እንክፈላችሁ። አንቺ ልትሄጂ ነው? ምን አገባኝ? ይመለከታል። ናይስ ጀመር የተያዘች ሰው ናት እኮ። መጀመሪያም እኮ እስረኛ ነሽ። የምትኖሪበትን ቤት እኛ ነን ያዘጋጀነው። የሚከራይ ቤት አለ ተብሎ እንዲለጠፍ የተደረገው ሆን ተብሎ ነው። ወዴትም ማለት ችግር የለውም። ማድረግ ያለብኝ ነገር ያውቃል። ጭራሽ ሮጥሽ ወዴትም። የክፍያ ጉዳይ ከሆነ እናስተካክልላችሁ፣ እንጨርስ፣ እንዝጋው። እና የብሩ ጉዳይ አይደለም፣ እውነታው እንዲወጣ ብቻ ነው ፈልግ። እውነታው ምንድነው የምታወጡት? እየነገርሽ አይደል? ምንም መስሏችሁ ነው። አስመሳዮች ናችሁ። ሲጀመር እንዴት አሳልፈህ ትሰጣታለህ? የብዙ አመት ጓደኛዬ ነች ብለሽ ነው ያልሽ። እኔ በስነ ስርዓት ይኸውልሽ፣ አንቺም እቤትሽ ሆነሽ እኔ በሌለው ሰዓት እሱ ኖሮ ጓዳ ካስተኛችሁት በኋላ ስታወሩ የነበረው ነገር በአጠቃላይ ማስረጃው አለ። ምን ስታወሩ የነበሯት ነገሮች በጠቅላላ እኔ ከናንተ ጋር ውዝግብ ውስጥ ጭቅጭቅ ውስጥ ንትርክ ውስጥ መግባት አልፈልግም። አንተ ምን አይነት ክፉ ሰው ነህ ግን? ያው ነገር ተስማምተን እኔ ክፉ እናንተ ጥሩ ናችሁ ነው አይደል አባባልሽ? ምን አይነት ያ ማለት ቀድሞኛው ካሜራ ነበር። እስከዛሬ ማንም ሸውዶን ማንም እንደዚህ አድርጎን የማያውቀው አንተ ግን ማለት ነው ህይወታችን በጠበጥከው ህይወታችንን ሁሉ ነገር ያመሰቃቀልከው አንተ ነሽ። ምን ገና ነው አላበቃም። እሱን ደግሞ ዋጋ ተከፍለበታለህ። ነግሬ ያለው ከዚህ በፊት ያለ ሁሉ ነገር ነግሬ ነው መጨረሻ ተስማምተኛ ጋር ለመስራት ተዋውለ ገንዘብ ከፍለን ቀብድ በልተህ ከዚህ በኋላ አንተ እንደዚህ እኛን ትክዳና ድጋሚ ትክደኛለህ ብዬ አስቤ አላውቅም። ምክንያቱም አንተ ቀብድ ተቀብለህ አንተ ተስማምተህ ነው ሁሉ ነገር እያደረክ ያለው። ግን እንደዚህ ታደርጋለህ አንተ? እርግጠኛ ነሽ ወይ? ከሌባ ጋር ልደራደር ነኝ? ምንም ቢሆን ምን እጅ አለበት እኛ ጋር? የቱ ወንጀለኛ ነህ። ምን መስማማት በራሱ ወንጀል ነው። ደግሞ ምንድን ያልከኝ? ባዶ ሚሞሪ ነው የሰጠሁሽ። ግን ይሄ የተቀረጸው ቪዲዮ ሚሞሪ እኔ ለህዝብም እለቀዋለሁ፣ ራስሽም ታይዋለሽ። ምንም የተደበቀ ነገር የለም። ብር የለም አለ።
እሱን ከፈለግሽው እኔ የምሰጥሻለሁ ችግር የለም ደረሰኝ እንኳን በስሙ ያስተላልፍ ስለዚህ እኔን መክሰስ ከፈለጋችሁ መክሰስ ትችላላችሁ ቀላል መክሰስ ሳይሆን አንተ በምንበቀልበት መንገድ እንበቀላለን ስለዚህ በቃል ይሻላችኋል ሰዎች አይደለም በየቦታው እኮ ተሰራይተን ብዙ ሰዎች አሉ ሁሉ እያንዳንድሽ ተለቅመሽ ትወጫለሽ አንተ ለኮ ዋጋ ተከፍለበታል እንደዚህ አልጋ ባልጋው ነገሮች አስተካክላለሁ ብላ አስበህ ከሆነ ማለት ነው ምንም ነገር እንደማይስተካከል ነው ማለት እኛን ስላገኘ እኔም በኔ ሁሉ ነገር ሰዎችን አገኛለሁ ድጋሚ ደግሞ አትሸውደኝም እሱን ደግሞ ታያለህ እሺ ዛቻው ምናምን ይቆየንና ውድ ተመልካቾቼ እንግዲህ ዛሬ የተፈጠረው ነገር ይሄ ነው ይሄንን ጓደኛዬ አሳልፈው ለዘንዶ ሊቀልቡት ከዳገት ሊወረውሩት ሲሉ ነው ያደረስነው ስለዚህ አሁንም ልባቸውን ነፍተው ስራ እየሰሩ እንደሆነ ሰራተኛ እንደሆኑ ነው እየነገሩን ያሉት ስለዚህ እሱን ህግ የሚያጣራ ነው የሚሆነው ብዙ ማስረጃዎች እናንተም ጋር እኔም ጋር አለ አሳልፈን ነው የምንሰጣቸው ማለት ነው ስለዚህ እነሱን እንሸኝና ከጓደኛዬ ጋር ትንሽ ተጫውተን የዛሬው ቆይታችን የሚያበቃ ነው የሚሆነው አድካሚ ነበረ ከቤታቸው በጣም ረጅም ኪሎ ሜትር ነው ተራምደው የመጡት በእግር ነው ያመጡት እንዲጣፋበት ውስጡን ነው ይዘውት የመጡት በጣም ረጅም ነው ስለዚህ ምንድነው የሚሆነው እነዚህ ሰዎች የተደራጁ እንደሆኑ አሁን ራሷ ነግረኛለች አይደል ብዙ ናቸው ያናለች አልፈረል ብዙ ናቸው ስለዚህ ቀስ ይያለን የማጥራት ስራው ይቀጥላል የኔ ጤንነት አሁን ጥሩ ላይ ነው ያለሁት ብዙ የሚያሳስባችሁ እናንተን የሚያስጨንቅ ነገር የለም ስራና ስራችንን ነው የምንሰራው ከዚህ በኋላ ይሄን ጓደኛዬን እናመሰግናለን እነሱን ወደ ነበሩበት ወደ ህግ እንሰጣለን እዛው ህግ የሚያደርጋቸውን ያደርጋቸዋል ስንፈልጋቸው ግን አምጥተን ምን እንደምንፈልግ እንጠይቃቸዋለን እነሱም በስነ ስርዓት ይነግሩናል እና አሁን የሚንጫጩት የሚጮሁትን ነገር ተውት ስለዚህ መሄድ ትችላላችሁ ከኋላ ካሉ ባልደረቦቻችን ጋር እዛ ተጠብቆናላችሁ አንተ ግን አልጨረስንም አትዛቺ ዛቻው እስኪ ና ቁጭ በል ጓደኛዬ እንግዲህ ውድ ተመልካቾቼ እናንተም እሱን እንድታመሰግኑልኝ ስለፈለኩ ነው ዛሬ እሱ ደርሶ ለኔ ደጀን ሆኖ ረድተኛልና በምን ልርዳህ ብዬ ሲጨነቅ የነበርኩ ሰው ነኝ ስለዚህ ዛሬ አንተን ረድቻለሁ ብዬ አስባለሁ እያለኝ ነበረ መርዳት ሳይሆን የዜግነቱን ነው የተወጣው ልጅ ግዴታዬ ነው እንዴ ይሄም የሁላችንም ግዴታ ነው እንደዚህ አይነት ከእምነትም ከባህላችንም ከሁሉም ነገር ከህግም አንፃር ካፈነገጡ ነገሮች ጎን ልቆም አልችልም እውነት ካረክልኝ ነገር አንፃር ደግሞ ይሄ ያረኩት በጣም ትንሽ ነገር ይመስለኛል ከዚህ ወዲያ እንደማረግልህ እርግጠኛ ነኝ አመሰግናለሁ ስለዚህ እሱ ያለ ያለው አንተም የዜግነትህን እኔ ላይ ተወጥተሃል እኔም የዜግነቴን ተወጥቻለሁ የሚቀርም ነገር ካለ ከዚህም በኋላ ከጎንህ ነኝ ብሎኛል ውድ ተመልካቾቼ እንደተለመደው ጓደኛዬን አመስግኑልኝ እና ደግሞ ይሄንን ኃላፊነት ወስደ ምን ሊያደርጉት እንደሆነ አውቆ እሺ ብሎ እንደ በግ ያን ሁላ መንገድ ሲነዳላቸው ነበርና በሱም መመስገን አለበት በጣም ነው ማመሰግነው አመሰግናለሁ በጣም ስለዚህ ውድ ተመልካቾቼ ዛሬ የሆነው ይሄ ነው መልካም ነገር ሁሉ ጊዜ የክፉ ቀን ስንቅ ነው የሚሆነው ለዛም ነው እቺን አባባል ያልኩበት የራሴ ምክንያት አለኝ መልካም ነገር አደረኩኝ ለዛሬ ለክፉ ቀኔ ስንቅ ሆነኝ ማለት ነው ሮቤል ዛሬ በስራ ምክንያት አጠገቤ አልነበረም እና ይሄኔ ያሉ አስፈላጊ ሰዎች የሚባሉ ሰዎች አሉ ግን ይሄን ልጅ የፈለኩበት ምክንያት ለምንድነው የኛን ሰዎች ስለምታቃቸው ያኔ በነበረው ግርግር ምናምን ስላየቻቸው ድንገት ልትጠራጠር ትችላለች ብዬ ነው አንድ ጓደኛዬ እዚህ ጓደኛዬ ጋር ሐሳቡ ይመጣልኝ እምችለውን ሁላ አድርጌ ዛሬ ደግሞ ሌላ አዲስ ሴት በነገራችሁ ላይ ከዚህ ከዶክተሩ ቀጥሎ በአጠቃላይ ያገኘናቸው ያለናቸው ሌቦች ሴቶች ናቸው የተደራጁ ማለት ነው ስለዚህ ራሳችሁን ጠብቁ ጀርባችሁን እዩ ሁሉ ጊዜ እንደምላችሁ ከጎናችሁ ማን አለ ምን እየሰራ ነው የሚለውን ነገር እዩ እናንተን ስለሰጠኝ አመሰግናለሁ በጣም ነው ማመሰግነው ውድ ተመልካቾቼ ቪዲዮዬን ላይክ ሼር ሰብስክራይብ ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን ይሄ ልጅ ማመስገን እንዳይረሳ ቀጣዩንም ወንጀለኞች እንደምንም ሰርስረን አበጠረን አውጥተን ከማህበረሰቡ መሃል አውጥተን የራሳቸውን ቅጣት እንዲያገኙ እናደርጋለን ማለት ነው እስካሁን ለነበረን ቆይታ በጣም አመሰግናለሁ ቸር ቆዩልኝ